ሰላም ጤና ይስጥልኝ ውድ የፌስቡክ እንዲሁም የቲክቶክ ቤተሰቦቼ እንደምን ቆያችሁ? ስለመጣችሁ እጅግ አድርጌ አመሰግናለሁ። ለዛሬ እንግዲህ ይዤላችሁ የመጣሁት እንደተለመደው እኔ በሊቭ ጉድ ካምፓኒ ውስጥ አፊሊት ሆኜ የምሰራ ሲሆን ይህም ስራ እንዴት ነው እነሱ ይህ ካምፓኒ የሚያመርተውን ቫይታሚን ማስተዋወቅ ነው። የኔ ስራ ሴል ነው፣ እሱን መሸጥ ማለት ነው። እና እናንተም ይህንን ካምፓኒ ተቀላቅላችሁ መስራት ከፈለጋችሁ ባዮ ላይ ሊንኩ አለ። ያንን ሊንክ ተጭናችሁ ስለ ካምፓኒው በቂ እውቀትን ማግኘት ትችላላችሁ። እንዲሁም በሜሴጅ በውስጥ መስመር ብትጽፉልኝ ስለ ካምፓኒው እንዴት አድርጋችሁም ደግሞ ይህን ካምፓኒ ተቀላቅላችሁ መስራት እንደምትችሉ አሳውቃችኋለሁ ማለት ነው። ለዛሬ ስለ ካምፓኒው አጠር ያለ ገለጻ ሰጣችኋለሁ። ይህ ካምፓኒ ለሰውም ሆነ ለእንስሳት ቫይታሚኖችን ያመርታል ማለት ነው። ከሚያመርታቸው ምርቶችም እነ ኮላጀን፣ ማግኔዚየም እና መልቲ ቫይታሚን የተለያዩ ቫይታሚኖችን ያመርታል። እኛ በስደት ሀገር የምንኖር እህቶች ወንድሞች ከስራ ጫና የተነሳ የተለያየ ምግቦችን ለሰውነታችን የሚያስፈልጉን ፕሮቲኖች፣ ቫይታሚኖች ላናዘጋጅ እንችላለን እና ከጊዜ አንፃር ምግቡ ጠፍቶ ሳይሆን ጊዜ ስለማይኖር ማለት ነው። ስለሱ በተጨማሪ እነዚህን ቫይታሚኖች ብንወስድና ለሰውነታችን የሚያስፈልገንን ቫይታሚን ብንጠቀምበት ብዬ እመክራችኋለሁ። ስለዛም ነው ስለዚህ ቫይታሚን የማስተዋወቃችሁ ማለት ነው። ሁላችንም ቫይታሚን ያስፈልገናል። ከእግዚአብሔር ቤታች ራሳችንን መጠበቅ ስላለብን ማለት ነው ከበሽታ። ብዙ ጊዜ በውጭ ሀገር የምንኖር ሰዎች ምግቦቹ ተፈጥሮ የሆኑ የሉምና ብዙ ኬሚካል ያላቸው ምግቦች ናቸውና ከሱ እነዚህን ቫይታሚኖች እየወሰድን ጤናችንን ልንጠብቅ ያስፈልጋል። ለዛሬ 3 ቫይታሚኖችን ይዤላችሁ መጥቻለሁ። ለመጀመሪያ የማስተዋወቃችሁ ኮላጀንን ነው። ኮላጀን እንግዲህ ለሰውነታችን እጅግ ጠቃሚ የሆነ ቫይታሚን ነው። ይህም ከምግብ የሚሰራ ነው። ናቹራል ምግብ ቬጂቴብል የሆኑ ምግቦች የሚሰራ ነው። በጾም ጊዜም ልንወስዳቸው የምንችላቸው ናቸው ቫይታሚኖቹ። ለምን እንትን ናቸው፣ ቬጋን ናቸው። ስለሱ ይህ ደግሞ በዶክተሮች የተረጋገጠ ስለሆነ ሊቭ ጉድ የሚያመርታቸው ማንኛቸውም ቫይታሚኖች በዶክተር የተረጋገጠ ነው። እናንተም ደግሞ ዶክተሮቻችሁን ጠይቃችሁ እነዚህን ቫይታሚኖች መጠቀም ትችላላችሁ። ለምሳሌ ኮላጅንን ላያስፈልጋችሁ ይችላል። የማያስፈልጋችሁ ከሆነ መጀመሪያ ከዶክተራችሁ ጋር ተነጋግራችሁ በሰውነታችሁ ላይ ምንም አይነት እጥረት ከሌለ ኮላጅንን አትወስዱ ማለት ነው። ሌሎች ቫይታሚኖችን ትወስዳላችሁ። ስለሱ ኮላጅን ደግሞ የሚጠቅምበት ምክንያት ከ40 ዓመት ወይም ከ25 ዓመት ጀምሮ እኛ እንዴት ነው ሰውነታችን እየቀነሰ ነው የሚሄደው፣ ያለውን ነገር እየቀነሰ ስለሚሄድ የፊታችን መሸብሸብ፣ የሰውነታችን መጎሳቆል፣ እንደገና ደግሞ የአጥንቶቻችን መገጣጠሚያ ህመም ያመጣል እና ኮላጅን በተለይ በጉልበታችንና በእጆቻችን መገጣጠሚያ ላይ ያለውን ህመም ያስታግሳል ማለት ነው እና ከተለያዩ ምግቦች የሚሰራ ነው ኮላጅን። ኮላጅንን ገዝታችሁ ተጠቀሙ እላለሁ። በሁለተኛ ደረጃ ደግሞ ይዤላችሁ የመጣሁት መልቲ ቫይታሚን ነው። መልቲ ቫይታሚን እንደምታዩት ከባድ ስራ ለምንሰራ ወንዶችም ሆነ ሴቶች፣ በተለይ ወንዶች ከባድ ስራ ለምትሰሩ ይህ መልቲ ቫይታሚን እጅግ በጣም ይጠቅማችኋል። ይህንን ቫይታሚን ውሰዱ። ይህ ቫይታሚን ለምሳሌ የተለመደ ህመም ካለ በሰውነታችሁ ላይ ያንን ህመም የማስታገስ ባህሪ ያለው ቫይታሚንን ውሰዱ። በጣም ደግሞ ሰውነታችሁ እየቀነሰ የተቸገራችሁ፣ ሰውነታችሁ እየሳሳ እየቀነሰ የተቸገራችሁ ደግሞ ይህ መልቲ ቫይታሚን ሰውነታችሁን ያስተካክልላችኋል። ይህም እንደነገርኳችሁ ሊቭ ጉድ የሚያመርታቸው ቫይታሚኖች በሙሉ በዶክተሮች የተረጋገጡ ስለሆኑ ያንን ለማጣራት ከፈለጋችሁ ደግሞ ሊንኩን ተጭናችሁ ያለውን ነገር በዩቲዩብ ላይ ማዳመጥ፣ ስለዚህ ካምፓኒ ያለውን ፕሮዳክት ሁሉ ማወቅ ትችላላችሁ ማለት ነው። በሶስተኛ ደረጃ ደግሞ ማግኔዚየምን ይዤ መጥቻለሁ። ማግኔዚየም እንደምታዩት ማግኔዚየም በብዛት ስትረስ ስንሆን፣ በስራ ጫና ድካም ሲኖር፣ ከድካምም የተነሳ ደግሞ እንቅልፋችንን በአግባብ መተኛት ለማንችል ሰዎች ይህ ፍጹም እረፍት ይሰጣችኋል። ጥሩ የሆነ እንቅልፍን እንድትተኙ፣
አይምሯችሁ ደግሞ ከመጨናነቅ እረፍት እንዲያገኝ ያደርጋችኋል ማለት ነው። ማግኔዚየምንም ተጠቀሙ። ማንኛውንም ቫይታሚን ስትጠቀሙ መጀመሪያ ዶክተራችሁን አማክሩ። ለምን ዶክተሮቻችሁ እናንተ በውስጣችሁ የሌለን ነገር ስለሆነ የሚያዙላችሁ። ለምሳሌ ማግኔዚየም ላያስፈልጋችሁ ይችላል፣ ወይም መልቲ ቫይታሚን ላያስፈልጋችኋል፣ ቫይታሚን ዲ ላያስፈልጋችሁ ይችላል። በእርግጥ ቫይታሚን ዲ እንኳን እዚህ ኢትዮጵያም አሁን እያስፈለገ ነው። ፀሐይ ብርሃን ያለበት ሀገር እንኳን አሁን ብዙዎች ላኩልን እያሉ ከኢትዮጵያ እየተላከላቸው ነው። እና ለምን ሲመረመሩ የቫይታሚን ዲ እጥረት እየተባለ ኢትዮጵያ ላይ ሁሉ ስላለ እንኳንስ እዚህ ፀሐይ የሌለበት ሀገር ማለት ነው። እና ቫይታሚኖች ግዴታ መውሰድ አለባችሁ። ከእግዚአብሔር በታች ራሳችሁን ጤናችሁን ልትጠብቁ ግድ ይላል እና ይህንን ነው የምመክራችሁ። እንዳላበዛባችሁ ለዛሬ 3 ቫይታሚኖችን ነው ይዤላችሁ የመጣሁት። በሚቀጥለው ደግሞ ሌሎች ቀሪ ቫይታሚኖችን ላስተዋውቃችሁ ቃል እገባለሁ። እኔ የምሰራው በድጋሚ ላሳውቃችሁ ሊቭ ጉድ የሚባል ካምፓኒ አፊሊት አድርጌ የምሰራ ሲሆን እናቶች በቤት ውስጥ ያላችሁ ስራ ለማትሰሩ በቤት ውስጥ ላላችሁ ልጆቻችሁን ብቻ የምታሳድጉ ያላችሁ ተጨማሪ ስራ መስራት ትችላላችሁ። ለምን ልጆቻችሁን ወደ ትምህርት ቤት በላካችሁ ሰዓት ከ1 ሰዓት እስከ ግማሽ ሰዓት በቂ ናት ይህን ስራ ለመስራት ማለት ነው። ለምን ይሄ ካምፓኒ የሚፈልገው ለእናንተ ግማሽ ሰዓትም ሆነ 1 ሰዓት ይህንን ቫይታሚን ማስተዋወቅ ብቻ ነው። ይህን ቫይታሚን ለሰዎች ታስተዋውቃላችሁ ባላችሁ ሰዓት፣ ባላችሁ ጊዜና ባላችሁ ቦታ። በዚህ ቦታ በዚህ ሰዓት በዚህ ቀን አይልም። ይህ ካምፓኒ ጆይን አድርጋችሁ ስራውን ስትጀምሩ በፈለጋችሁት ሰዓት በፈለጋችሁት ጊዜና በፈለጋችሁት ቦታ ይህን ቫይታሚን ማስተዋወቅ ትችላላችሁ ማለት ነው። ቪዲዮ እየሰራችሁ እንደዚህ ይህን ቫይታሚን ታስተዋውቃላችሁ። ግን ይህን ስራ ለመስራት የሚያስፈልጉ ቅደም ተከተሎች ስላሉ ይህንን በግልጽ ለመረዳት በውስጥ መስመር ጻፉልኝ። እንዲሁም የቲክቶክ ገጼ ዘማሪ ሳባ ዲጂታል ማርኬቲንግ የሚል ነው። እሱንም ጆይን አድርጋችሁ ፎሎ አድርጋችሁ እዛ ላይ ብዙ መረጃዎችን ታገኛላችሁ። አብረን እንስራ፣ አብረን እንደግ እላለሁ። ሊቭ ጉድ እጅግ በጣም የምትወዱትና በጣም የምታደንቁት ካምፓኒ ነው። ከ1000 በላይ እህቶችና ወንድሞች ኢትዮጵያውያንና ኤርትራውያን አሁን ጆይን አድርገው እየሰሩ ይገኛሉ። በዚህ ካምፓኒ የተለያዩ ኢንፎርማሽኖች ይሰጣሉ፣ ማለት ኮርሶች ይሰጣሉ። እነዚህ ኮርሶች የሚሰጡት በእንግሊዘኛ ሲሆን ነገር ግን ሌሎች ወንድሞች በመተርጎም ለኢትዮጵያውያን እና ለኤርትራውያን በ5 እና 6 ቋንቋዎች እንዲሰጡ ተደርጓል። በአፋርኛ፣ በአማርኛ፣ በኦሮምኛ በተለያዩ 5 ቋንቋዎች ይህ ኮርስ ይሰጣል። ስለዚህ ካምፓኒ ማወቅ ከፈለጋችሁ፣ ስለዚህ ስራ ዲጂታል ማርኬት መስራት ለምትፈልጉ እውቀቱን በነፃ ሊያስተምሯችሁ ደጋግ ወንድሞች በዙም ላይ አሉና የበለጠው መረጃ ለማግኘት ኮንታክት አድርጉኝ እላለሁ። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። ፎሎ አድርጉኝ በቲክቶክ ገጼም እንዲሁም በፌስቡክ። መልእክታችሁን፣ ጥያቄዎቻችሁን በውስጥ መጠየቅ ትችላላችሁ። ሰላም ቆዩ።